ብታናድኝ እንደምወድሽ ታውቂያለሽ አይደል? አደራ ማንም ሳይሰማ ድምጽ ሳታሰሚ ግቢሽ። አንቺ ሜንጦ በዚህ ውድቅ ከልጅ ጋር ምን ታደርጊያለሽ? እዚህ ማይ አንቺን ከመቀሰቀስ እንድከፍትልኝ ደውዬልሃለሁ። ሁለተኛ እንዳይለምድ። እኔ ከሷ አልሻለህም። ሁለት ነፍስ ነች። አታስኮንነንም ታስኮንነናለች። በላሁን ግባና ራስከን በላ እዚህ ነኝ ራትሽን ቢና በደንብ አርገህ ግልጽ አርገህ ንገረን። መቼ ነበር የተወለድከው? ከ4 ዓመት በፊት። ቆይ እስካሁን የት ነበርክ? እናቴስ ነግረኝ ልጅ መሆኔን አላመነም። ሰው ትታው ወደ ለንደን ሄደች። ልጁ እንደሆንክ ያውቃል ግን አላመነም። እንደዚህ በአካል አግኝተህ ነግረኸው? actually በአካል አግኝቼው አላውቅም። በስልክ ነው ያገኘሁት። ነግሮሽ ያውቃል? አረ በፍጹም እኔ ምንም ነገር ነግሮኝ አያውቅም። ታዲያ አንተ አድራሻውን በምን አወቅ? ከ11 ዓመቴ ጀምሮ እናቴን ሳስቸግራት ነበር። ሳፈላልገው ቆይቼ በመጨረሻ ያገኘሁት። ሃኒ አሳያቸው። ግጠኛ ነህ ግን አድራሻ አልተሳሳትክም? እናትህ የግሩም ልጅ ነህ ብላ ነው የነገረችው? ግሩም እና እሱናት በልጅነታቸው የተነሱት ፎቶግራፍ ነው። አባታችን መንፈሱ ተዋርሳቸው ዘመናቸውን ሙሉ ሲፈርዱን የኖሩት ወደ ምድር ተመጡ 81 ዓመት መሆኑን ብቻ ተመልከቱ። ከሺህ ዓመት በፊት የነበሩ ናቸው። እንኳን እቺንና ሌላውን ያቃሉ። ይቅርታ ወንድማችን፣ አባታችን የነገሩን ስተት ነው ማለት ነው። እቺው ልጄን አምጥቻለሁ። እድሜ ለኛ መልጃና ለማና ይበሉ። استثاري تنفاشو ترسو ጋር ባልቆየ ነበር። በሏውን አባታችን በሰማይ በራው በባህር ጠልቆ እስከሚመጡ ድረስ እንለማም። ቤቲ አሁን ቤቢ መድኃኒት ነው የምትወስድበት ሰዓት ነው። ስለዚህ አንቺ ደግሞ ውጭ ትቆያለሽ ማለት ነው። ሲስተር መድኃኒቱ ከባድ አይደለም፣ ቀላልም ደግሞ አይደለም። ቀላል ቢሆን ኖሮ እቤት ሆኖ እንዲወስድ ይታዘዝለት ነበር። መድኃኒቱን እንቅልፍ ስለሚያስመጣና ትንሽ ድካም ስለሚሰማው እዚሁ ማረፍ አለበት። አይዞህ ቤቢ፣ አሁን ድነሃል። ከባድ ነው ጊዜ አልፈናል። ልክ ነው። እውነት ነው ወይዘሮ ሀና። እስካሁን ማድረግ ያለብሽን ነገር አድርገሻል። ካሁን በኋላ ሙሉ ለሙሉ ሐሳብሽን ወደ ስራሽ ነው መሰብሰብ ያለብሽ። አሁንማ ፈጣሪ ተመሰገነው ያ ሁሉ መከራ አልፏል። እና ስራሽን መች ለመጀመር አሰብሽ? ልጅ ያልጨረሰው መድኃኒት ስላለ ሆስፒታል ይቆያል። ከዛ መጀመር እችላለሁ። እንደዚህ በነፃነት መንቀሳቀስ የምትችይ ከሆነማ ስራሽን ብትጀምር አይሻልም? ምክንያቱም ያንቺ ያለ መኖር ስራዬ ላይ ሰፊ ክፍተት ፈጥሮብኛል። ልክ ነው።
እኔም ሳይገባኝ ቀርቶ አይደለም። ባለቤቴ መርከበኛ ነው። ቤቢዬን በየተራ የምንጠብቀው እኔና ትልቋ ልጄ ነን። ለዛ ነው ቶሎ መጀመሪያ ያልቻልኩት። የሆነ ሆኖ አንቺ ጠዋት ስራሽ እየገባሽ ማታ ሆስፒታል ማደር ትችላለሽ። ቀን ቀን ደግሞ ልጅሽ ማለት ትችላለች። ስራዬን እንደምወድና እንደማከብር ታውቂያለሽ። ባክሽ ወይዘሮ ሀና ጥቂት ቀን ብቻ ስጭ። ቀን ስትይ ምን ያህል ቀን ልስጥሽ? በቃ 10 ቀን ብቻ ስጭ። ጣጣዬን ሁሉ ጨርሼ እመጣለሁ። ቤትዬ እንኳን ደስ ያለሽ። ሰላም ነሽ? አይዞህ ኩያ፣ ያንተ መት ትድናለች። እንዳፍሽ ያርገው ቤትዬ። ለእኔም አዲስ ተስፋ ሰጥቶኛል። ቤቢን ገብቼ እንኳን እግዚአብሔር ማረ ልበለው? አሁን ህክምና ላይ ነው። በቃ ልሂድ ቤትዬ። መቼ ነው ብቻሽን የምታድሪው? ዛሬ ብቻ የማድር ከሆነ እደውልልሃለሁ። በጣም ጥሩ ቤትዬ። በቃ እኔ ራሴ እደውልልሻለሁ። በዛውም ከቤቢ ጋር ታስተዋውቂኛለሽ። ኧረ በጣም ይደብራል። በዛ ላይ ሰውዬ ያጓራል። ለስማ ጎብደድ ራስ እንዴት እንደደበረኝ እንዴ! ተከፍልሽ አይደለም እንዴ? ቻዩ ብር እኮ ነው ሉሊት። ገንዘብ ለገንዘብ ስንል ሁላችንም አጎብድደን ጓዳችንን የምንሞላው። እንደዚህ ከባድ መሆኑን ባቅ ጫን ያለ ፍልስ ነበር ማስከፍለው። ምን ችግር አለው ታዲያ? ዋናው በስራሽ ጋሽ ከቤን አስደስቺው እንጂ ኪሱን ገልብጦ ነው የሚከፍልሽ። ለማንኛውም ጠንቀቅ፣ ስትር መሰመሽ እዚህ እንዳያቁብሽ። ሰፋኔት አለ መሆኔን ቢያቁስ ግን ታሞ ከመማቀቅ ይባላል። ወይኔ አንቺ ልጅ እኔ እዛው በራችሁ ላይ ሆነሽ ነው የምታወሪው? ሞኝልሽ እንዴ አንቺ ስልክ ደውልሽ መቀባጥሪው እንዴ? ይኸውልሽ ስሚ፣ እንደውም መመለሻሽ ሲደርስ ደውይልኝ። ምን አይነት እንዱ ሰላም ተነሽና ቤት ገብተሽ አረፍ በይ። የሰሞኑን ድካም እኮ ነው። እንኳን ደስ ያለሽ ልጅሽ መዳኑን ሰማው። እንኳን ለዚህ ያበቃሽ። አመሰግናለሁ። የሁላችንም ጸሎት ነው ልጄን ያዳነልኝ። በይ ተነሽ፣ እንቅልፍ እየጣለሽ ነው። ውስጥ ገብተሽ አረፍ ብትይ ይሻልሻል። አሁን ወደ ቤት ስለምሄድ እዛው አርፋለሁ። እሺ ልጄ፣ ቤቢን ሳሚልኝ። እሺ እሺ። ችግር ካለ ነርሶቹን ጥሪያቸው። እሺ ባንቸኩልም ወደ ጋብቻ የሚያስቸኩልን ፍጡር በማህፀኔ ውስጥ አለ። ምን? ሊዲያ እኔም ደንግጫለሁ፣ ግን እውነት ነው። አርግዣለሁ። አርግዣለሁ ነው ያልሽው? አርግዘናል። ሄሎ ቤቴ፣ ናሻ ወደ ምግብ ቤቱ አንዴ እና ቶሎ ትመለሻለሽ።
ሄሎ ቴዲ፣ አሁንስ በቃኝ እንዴ? ከመጣው ሰዓት ጀምሮ እስካሁን እንኳን በርክከውኛል። ምን ነካሽ? ገንዘብ አይደል እንዴ? ምን ነው ይበቃሽ? ስራ አይደል እንዴ? ትሰማለህ? ገንዘቡ ባፍንጫ ይውጣ፣ የራሳችሁ ጉዳይ። በሰፋኒት ፋንታ መሰቃይበት ምንም ምክንያት የለኝም። ቻዩ ከማጣት መንበረከክ አይሻልም? አንቺ ሴት ዛሬ በተንበረከክሽበት በሰላም እንዲነጋልሽ ጸልሽ። እኔ ነገ ጠዋት ስራ ስገባ ለጋሽ ከቢሉም ነግሬ አሳውቅሻለሁ። እሳቸውማ በልጃቸው በሰፋኒት ፋንታ እኔን ስጣጣ እስከቱ በሰላም ተኝተዋል። ቆይ መጀመሪያስ ማን አስገደደሽ? ለብር ብለሽ አይደል እንዴ? አዎ ለብር ብዬ ነበር። አሁን ግን በቃ ለካ ሶፋኒት አይደለሽ። ሲበቃኝ ደግሞ ማቆም መብቴ ነው። በይ ሲነጋ ነግራቸዋለሁ አልኩሽ። አንቺ ተከፍሎሽ ነው። እኔ በነፃ እንቅልፍ ነጥሽ። ደህና ተንበርከሽ ዳር ደህና ብር ታገኛለሽ። ቻው በእናትሽ ደህና ነሽ? ሄሎ ቤቲ፣ እየመጣሽ ነው? አዎ ኩያ፣ ዛሬ ብታይ ወንድሜ ለጥ ብሎ ነው የዋለው። ትንሽ መድኃኒቱን ሳይከብደው አልቀረም። የኔ ምት እኮ ለጥ ብላ ነው ያለችው። ዛሬ እግዚአብሔር ይመስገን። ትግል ተሻላት ታልጠይቃት። ቤቲ። አቤት። ቆይ እንዳዘገው አንዴ እዛው ጠብቂኝማ። የቱ ጋር ነህ? ምግብ ቤቶቹ ምግብ የለም እያሉ ስለሆነ ቆይ አንዴ እዛው ጠብቂኝ።